ለሚስት ከሚሰጡ ምክሮች አንዱ በተለይ ሚስቶች አሁን የምናገረውን በደንብ ስሙ። ከኔ ጋር ናችሁ? ልጄ ሆይ ስሚ ይላል። እስኪ በሉ ልጄ ሆይ ምን በይ እይም አለ። ሚስት ባሏን ምን ማድረግ አለባት? መስማት አለባት። መስማት ብቻ አይደለም ማየት አለባት። ብዙ ጊዜ ሚስቶች ባሎቻቸው ሲናገሩ ይሰማሉ ግን አያዩ። ዕቃ እያጠቡ ባላቸውን የሚያናግሩ ሚስቶች አሉ። ሌላ ስራ እየሰሩ ልክ ሬዲዮ የከፈቱ ይመስል አንተ ተናገር እኔ እሰማሃለሁ፣ ሴት ነኝ እኮ ከአንድ በላይ ስራ መስራት እችላለሁ የሚሉ ሴቶች አሉ። ነቢየ እግዚአብሔር ዳዊት ግን ልጄ ሆይ ስሚ ብቻ አይደለም ምን በይ እይም፣ እያየሽ አናግሪው ባልሽን፣ ጆሮሽንም አዘንቢ፣ በሙሉ ትኩረት አዳምጪው፣ ወገንሽንና የአባትሽን ቤት ምን በይ እርሺ። ትዳር ማለት ወገንንና የአባትን ቤት መርሳት ነው። የአባትን ቤት መርሳት ነው። ይሄ ለሚስት ብቻ የተነገረ አይደለም። ልዑል እግዚአብሔር የመጀመሪያዎቹን ሙሽሮች አዳምና ሔዋንን በዳረበት ስፍራ በኦሪት ዘፍጥረት ምዕራፍ 2 ላይ ሰው እናትና አባቱን ይተዋል ከሚስቱም ጋር ምን ይላል ይጣበቃል ብሎ ተናግሮ ነበር። ሰው ብሎ ባልን ነው። ተመልከቱ። እናትና አባቱን ይተዋል ብሎ ነበር። ወንድ ብቻ ግን አይደለም፣ ሴትም የኃላፊነት አለባት። ነቢየ እግዚአብሔር ዳዊት ተቀበልና ልጄ ሆይ ስሚ እይም፣ ጆሮሽንም አዘንቢ፣ ወገንሽንና የአባትሽን ቤት ምን በያል እርሺ። ርሲ ሕዝበኪ ወቤተ አቡኪ፣ የአባትሽን ቤት ወገንሽን እርሺ፣ ንጉሥ ውበትሽን ወዷልና። ባልሽ ንጉሡ ውበትሽን ስለወደደ ከቤተሰብሽ በላይ ከዘመዶችሽ በላይ ከእናት ከአባት ከወንድም ከእህትሽ በላይ ለባልሽ ቅድሚያ ስጪ፣ ንጉሥ ውበትሽን ወዷልና ብሎ ነቢየ እግዚአብሔር ዳዊት ለሴቶች ለሙሽሮች ለሚስቶች የሰጠው ምክር ነው። ልጄ ሆይ ስሚ እይም፣ ጆሮሽንም አዘንቢ፣ ንጉሥ ውበትሽን ወዷልና። በዚህ ደግሞ ለተጋቡ ለሚያገቡ ሰዎች ሁሉ ትልቅ ምክር ሰጠ። ከኔ ጋር ናችሁ ምዕመናን? ባል ንጉሥ ነው። እስቲ ሴቶች መልሱልኝ፣ ባል ምንድን ነው? እሺ ወንዶች መልሱ፣ ግድ የላችሁ። ባል ምንድን ነው? ባል ንጉሥ ነው። ሚስት ምንድን ናት? ንግሥት አይደለችም። በጣም ይቅርታ። ባል ንጉሥ ነው፣ ሚስት ግን ንግሥት አይደለችም። ልባም ሴት ለባሏ ምንድን ነች ነው የሚለው? ዘውድ ነች። ንጉሥ የሚሆነው ምን ሲደፋ ነው? ዘውድ ሲደፋ ነው። ያለ ዘውዱ ንጉሥ ተብሎ ሊጠራ አይችልም። ስለዚህ ልጄ ሆይ ስሚ እይም፣ ጆሮሽን አዘንቢ፣ ወገንሽንና የአባትሽን ቤት እርሺ፣ ንጉሥ ባልሽ ውበትሽን ወዷልና እርሱ ጌታሽ ነው ይላል። ባሎች ጌቶች ናቸው። ባል ጌታ ነው ሲባል ሚስት ባሪያ ናት ማለት አይደለም። በተለይ በዚህ ፌሚኒስት በሆነ ዓለም ላይ ሆነን ስንሰማው የጥቅስ በጣም ያስቸግራል። ፖለቲካሊ ኮሬክት አይመስልም። ባል ጌታ ነው፣ ባል ንጉሥ ነው ሲባል ሚስት አገልጋይ ናት ማለት አይደለም። ሚስት ረዳት ናት ሲባል የባል ተወራጅ ናት ማለት አይደለም። አዎ ሚስት ለባሏ ረዳት ናት። ነገር ግን ራሱ ዳዊት በሌላ ቦታ እግዚአብሔር ረዳቴ ነው ብሏል። እግዚአብሔር ምኔ ነው? ረዳቴ ነው። እግዚአብሔር ረዳቴ ነው ሲል እግዚአብሔር ከኔ በታች ነው ማለቱ አይደለም። ሚስት ለባሏ ረዳት ናት ሲባልም እንደዚያ ነው። ጌታሽ ነው ሲባል አንቺ አገልጋይ ሆነሽ ማለት ብቻ አይደለም። በውስጡ መጽሐፍ ቅዱስ ሙሉ መጽሐፍ ነው። ባልን ራስ ይላል፣ ሚስትን አካል ይላል። ራስ አንገት ከተቆረጠ ሊኖር ይችላል? አይችልም። ሚስትም ከሌለች ባል ሊሆን አይችልም። ዘውድ ከሌለ ንጉሥ ሊሆን አይችልም። ይህንን ይዘን ብቻ ስለ ጋብቻ በዚህ ቃል ብዙ ልንማርበት እንችላለን። ግን ዛሬ ሰርግ ላይ አይደለም ያለነው፣ ሌላ ምክንያት አለን። ነቢየ እግዚአብሔር ዳዊት ምን አለ? ልጄ ሆይ ስሚ እይም፣ ጆሮሽንም አዘንቢ፣ ወገንሽንና የአባትሽን ቤት እርሺ። ንጉሥ ዳዊት በዚህ በሰርግ መዝሙር ላይ ነቢይ እንደመሆኑ ነቢያት ኃላፊያቱንና መጻያቱን ከነሱ ቀድሞ ያሉትንና ከነሱ በኋላ የሚመጡትን በመንፈስ ቅዱስ መነጽር ሆነው ይመለከታሉ። ስለዚህ ዳዊት ልጄ ሆይ እያለ እያናገረ ያለው አንዲትን ሙሽራ ብቻ አልነበረም። ከዳዊት አብራክ የምትወለድ ከዳዊት ዘር የምትገኝ እሱ በአካል ባያያትም በመንፈስ ትንቢት የሚያያት እግዚአብሔር ከሩቅ ያሳየው ልጁ እናታችን እመቤታችን ቅድስት ድንግል ማርያም ናት። ዳዊት በዚህ መዝሙሩ እያናገረ ያለው
የሁላችንን እናት እመቤታችንን ቅድስት ድንግል ማርያምን ነው። ልጄ ሆይ ስሚ አላት። እመቤታችን ወለተ ዳዊት ነች፣ የዳዊት ልጁ ነች። በዘር በአባቷ ከዳዊት ወገን ነች፣ በእናቷ ከሊቀ ካህናቱ ከአሮን ወገን ናት እመቤታችን። ስለዚህ ዳዊት ገና ያልተወለደችው ልጁን ነው እያናገረ ያለው። ልጄ ሆይ ስሚ እይም ጆሮሽንም ምን በይ አዘንቢ ወገንሽና የአባትሽን ቤት እርሺ እያለ ይለምናታል። በእውነት እመቤታችን ክብር ምስጋና ይድረሳል። ገና ሳትወለድ መዝሙር የሚዘመርላት ነች እመቤታችን። ገና እኮ አልተወለደችም። እንኳን እሷ እናትና አባቷ ሐናና ኢያቄምም አልተወለዱ። ዳዊት ከ1000 ዓመት በፊት ቀድሞ ልጄ እያለ ይጠራታል። የዳዊት ልጅ ሰሎሞን ደግሞ እህቴ ሙሽራ እያለ ይጠራታል። እመቤታችን ነገስታቱ ሳይቀር እባክሽ ስሚኝ እያሉ የሚዘምሩላት ነች። በ15 ዓመቷ አምላክን በማህፀኗ ለመያዝ የተመረጠች መላእክት መጥተው በፊቷ የዘመሩላት ሰማያዊ ምስጋና የሰማች ስለሆነች ዳዊት ከሩቅ አይቶ ጠራት እመቤታችንን። ልጄ ሆይ ስሚ እይም ጆሮሽንም ምን በይ አዘንቢ ወገንሽንና የአባትሽን ቤት ምን በይ እርሺ። እመቤታችን ወገንሽንና የአባትሽን ቤት እርሺ የተባለችው ስለ ሁለት ምክንያት ነው። የመጀመሪያው ምዕመናን ወገንሽንና የአባትሽን ቤት እርሺ የተባለችው በአጠቃላይ የሰው ልጅ የተባለ የአዳምና የሔዋን ዘር የሆነ ሁሉ እርሷን እንድትረሳው የታዘዘ ትእዛዝ ነው። በእውነት እመቤታችን ቅድስት ድንግል ማርያም በአዳም ላይ በሔዋን ላይ በአጠቃላይ በሰው ዘር ላይ የወረደው ኃጢአት የወረደው መርገም በድንግል ማርያም ላይ አልደረሰም። ወገንሽንና የአባትሽን ቤት ምን በይ እርሺ። በአባትሽ በአዳም ላይ በእናትሽ በሔዋን ላይ የወረደው እርግማን ባንቺ አይደርስምና ወገንሽንና የአባትሽን ቤት እርሺ። ድንግል ማርያም ምእመናን በተረገመ ዓለም ላይ የተገኘች ቅድስት ናት። ዓለም ሁሉ ተረግሞ ሳለ ቅድስት ሆና የተገኘች፣ ዓለም ሁሉ ረክሶ ሳለ ንጽሕት ሆና የተገኘች። ታስታውሳላችሁ አዳምና ሔዋን ከገነት ዕፀ በለስ በልተው ከወጡ በኋላ እግዚአብሔር ከተራገመው እርግማን እኔ በጣም የሚገርመኝ አንድ እርግማን አለ። አዳምን ምን አለው? ምድር ካንተ የተነሳ የተረገመች ትሆናለች አለ። ምድር ካንተ የተነሳ ምን ትሆናለች? የተረገመች። ምድር እሾህና አሜከላን ታበቅልብሃለች አለ። አዳም ተረገመ። ስለዚህ እቺ አሁን የቆምንባት የምንንቀሳቀስባት መሬት በአዳምና በሔዋን ኃጢአት ምክንያት ምን ያለች ሆነች? የተረገመች ሆነች። ይህ አይደለም የሚገርማችሁ፣ ኦሪት ዘጸአት ምዕራፍ 3 ላይ ስትሄዱ ይህንን እርግማን የተራገመው እግዚአብሔር ምድር ካንተ የተነሳ የተረገመች ናት ያለው እግዚአብሔር ሌላ ቃል ሲናገር ታገኙታላችሁ። ኦሪት ዘጸአት ምዕራፍ 3 ላይ ሙሴ በሲና ተራራ ላይ አንዲት ዛፍ አየ። በዛፏ ላይ እሳት ነዶባታል። እሳቱ ግን ዛፏን አላቃጠላትም፣ ዛፏ ደግሞ እሳቱን አላጠፋችው። ሙሴ ይህን ሲያይ በጣም ገረመው። እንዴት ነው ዛፍ ላይ እሳት ነዶ ዛፉ ላይ ይቃጠል የሚችለው? ዛፉ ደግሞ እንዴት እሳቱን ላይ ያጠፋው ይችላል? ይህንንማ ማየት አለብኝ ብሎ ወደ ዛፉ አቅጣጫ ተጠጋ። ወደ ዛፉ ሲጠጋ ታላቅ ድምፅ ሙሴን አስቆመው። ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ ምን በል አውልቅ። የቆምክባት ምድር ምን ያለች ነች? የተቀደሰች ነች። ቅድም ምን አልኳችሁ? እግዚአብሔር ለአዳም ምን አለው? ምድር ካንተ የተነሳ ምን ያለች ትሆናለች? የተረገመች። አሁን ግን ምን አለው ለሙሴ? የቆምክባት ምድር ምን ያለች ነች? የተቀደሰች። ታዲያ ምድር ተቀድሳለች ወይስ ተረግማለች? ተቀድሳለች፣ ተረግማለች። ሙሴ የቆመባት ምድር የተቀደሰች ነች ወይስ የተረገመች? የተቀደሰች ነች። አጠቃላይ ምድር ግን ምን ብላለች? ተረግማለች። በተረገመ ዓለም ላይ የተቀደሰች መሬት እናታችን እመቤታችን ቅድስት ድንግል ማርያም። ዓለም ሁሉ ሲረገም፣ ዓለም ሁሉ በኃጢአት ሲረክስ፣ ኃጢአት ያልተገኘባት፣ መርገም ያልተገኘባት፣ መርገመ ሥጋ መርገመ ነፍስ የሌለባት፣ በረከተ ሥጋ በረከተ ነፍስ የምታድል በተረገመው ዓለም ላይ
የተገኘች ቅድስት ወላዲት አምላክ ነች። ስለዚህ ዳዊት ዘመረላት፣ ወገንሽንና የአባትሽን ቤት ምን በይ እርሺ አላት። ሁለተኛ ወገንሽንና የአባትሽን ቤት እርሺ ያለበት ምክንያት ምዕመናን በዛሬው ዕለት የምናከብረው በዓል ነው መነሻው። እናታችን እመቤታችን ቅድስት ድንግል ማርያም እንደምታውቁት የስዕለት ልጅ ናት። እናቷ ሐናና አባቷ ኢያቄም መካኖች ነበሩ፣ ልጅ አልነበራቸው። እንግዲህ መጽሐፍ ቅዱስ ላይ ብዙዎቹ ቅዱሳን የተገኙት ከመካኖች ነው፣ መውለድ ካልቻሉ ሰዎች ነው። በአጠቃላይ መጽሐፍ ቅዱስን ስታነቡ 7 መካኖች ተጽፈው ታገኛላችሁ። ስንት? 7። ከ7ቱ 6ቱ ወልደዋል። አንዷ ሜልኮል የምትባል ሴት ናት ያልወለደችው። እሷም ዳዊት በታቦት ፊት ሲዘምር ስለቀለደችበት በመቅሰፍት ምክንያት ስለሆነ አልወለደችም። የቀሩት 6ቱ ግን ወልደዋል። 90 ዓመት ሆኗቸው ሁሉ ወልደዋል። እኛ ለማጽናናት ብለን አትወልዱም፣ ባትወልዱ ምንም የለውም ችግር የለውም የሚል ትምህርት አታስተምርም ቤተክርስቲያናችን። ሰው ነፍሱ ከስጋው ካልተለየ በቀር እግዚአብሔር ልጅ ሊሰጠው ይችላል አይችልም? በእውኑ ለእግዚአብሔር የሚሳነው አለ? የለም። 6ቱ መካኖች ወልደዋል። እግዚአብሔር ልጅ ካዘገየ ምክንያት አለ። ያላንዳች ምክንያት አዘገይም። ምዕመናን በሙሉ የወለዱ ሰዎች ዘግይተው ወልደዋል። ሲወልዱ ግን የተሰጣቸው ልጅ ተአምረኛ ልጅ ነው። ለምሳሌ ኤልሳቤጥና ዘካርያስ ልጅ አልነበራቸው። ረጅም ዓመት ለመኑ፣ ልጅ ስጠን ልጅ ስጠን ልጅ ስጠን ብለው እግዚአብሔርን ወተወቱት። እግዚአብሔር ግን አልሰጣቸው። አረጁ። ልመናቸውን ለምነው ጉሮሯቸው ደርቆ ተስፋ ቆረጡ። ከዚህ በኋላማ አርጅተናል ብለው ተስፋ በቆረጡበት ሰዓት ቅዱስ ገብርኤል ለዘካርያስ ተገለጠለት። ዘካርያስ ሆይ አትፍራ፣ ጸሎት ተሰምቶልሃል አለው። ምን ተሰምቶልሃል? ዘካርያስ ልጅ ስጠኝ ብሎ የጸለየው ወጣት እያለ ነው። ባረጀ ጊዜ ገብርኤል መጥቶ ጸሎት ተሰምቶልሃል አለው። ግራ ገባው ዘካርያስ። መቼ የጸለይኩት ጸሎት ነው ብሎ ጸሎቱን ረስቶታል። እሱ ቢረሳውም ግን ማን አረሳው? እግዚአብሔር። አሁን እግዚአብሔር ምን ቸገረው? እስቲ ምዕመናን ዘካርያስና ኤልሳቤጥ በወጣትነታቸው የልጅ ያለ ሲሉ ለምን ልጅ አልሰጣቸውም? ለምን አዘገየው? እስከ እርጅና ድረስ ለምን ጠበቀ? እንደው ሮጠው ልጆቻቸውን ማሳደግ በሚችሉበት ከልጅ ጋር መጫወት በሚችሉበት እድሜ መስጠት ሲችል እንላለን እኮ አንዳንዴ በእግዚአብሔር ሥራ ገብቶ ካላጣው ነገር ምን ነው ቀደም ቢያረገው? እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። የእግዚአብሔር ጊዜ ከሰው ጊዜ ይሻላል አይሻል? ኤልሳቤጥና ዘካርያስ ምዕመናን ልጅ ቢያገኙ ኖሮ በወጣትነታቸው ደስተኛ የሆኑ ነበር፣ ምንም ጥርጥር የለውም። ነገር ግን የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም ነበር። ልጃቸው መጥምቁ ዮሐንስ እንዲሆን ጌታ ከመወለዱ ከ6 ወር በፊት ነው መወለድ ያለበት። ስለዚህ ዮሐንስን የመሰለ ልጅ ማግኘት ከፈለጉ የግድ መታገስ አለባቸው። የለባቸው አለባ አንድ ልጅ አይደለም የሰጣቸው። ዮሐንስ መጥምቅ ስንት ልጅ ነው እግዚአብሔር ያሳያቸው? ሰማዕት ነው፣ ጻድቅ ነው፣ ሐዋርያ ነው፣ ነቢይ ነው። ምን ይቀራል? እግዚአብሔር ካዘገየ የሚሰጠን የበለጠውን ነገር ነው። ሳራም እኮ ይህንን ያገኘችው። አብርሃምና ሳራ ልጅ ሳይወልዱ ሳራ 90 ዓመት ሞላት። ስንት ዓመት? 90 ዓመት። እንደውም ሳራ መታገስ አቅቷት ከገረዷ እንዲወልድ ገፋፋችው። በቃ ከገረዴ ይውለድ ብላ አጋር ከተባለችው ከአገልጋዩ አብርሃም ልጅ ወለደ። መጨረሻ ላይ አስወጣልኝ አለችው፣ አስወጣላት። 90 ዓመት ሙሉ ቆይታ በ90 ዓመቷ እግዚአብሔር ከቤቷ ተገኝቶ የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች አለ። ሳራ በ90 ዓመቷ ወለደች። 90 ዓመት ሆኗት ወልዳ ምን ታረጋዋለች? ከዛ በኋላ አርጅታ የለ ወይ መቼ ልታሳድግ ነው ካላችሁ መጽሐፍ ቅዱስ ላይ ምዕመናን ሴት ልጅ በዚህ እድሜዋ ሞተች ተብሎ የተጻፈው የሳራ ብቻ። የማንንም ብትፈልጉ አታገኝ። እገሊት በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንድ ሴት እድሜ ግን ተጽፏል። ሳራ የኖረችው 127 ዓመት። ስንት ዓመት? በስንት ዓመቷ ወለደች አልኳችሁ? ስንት ዓመት ኖረች ከወለደች በኋላ? 37 ዓመት። እግዚአብሔር አንድን ነገር ሳይሰጠን ከዘገየ የሰጠንን ነገር የምንጠቀምበትን እድሜውንም አብሮ ይሰጠናል። ለሁላችን ይስጠን።